ጂጂ ጠጥታችሁ ማታውቁትን ጠጥታችሁ ስሰክሩ አለች። እንደውም ስካር የሚያምርበት ሰው እኛን ያየሁት እኔ እንደውም እዚህ ሚዲያ ላይ ሌላው ሲንገዳገድ ነው የምናየው። ራይት እሷ ሰክራ ከፍሬ ጋር አንገት ለአንገት ሲሳሳሙ አልነበር? ለምን መሰለህ? ኦኬ አሁን እሺ የምትለው ነገርና የማትለው ነገር አለ። አሁን ለምሳሌ እኔ እሱ የማይወዳቸው ጓደኞች ካሉኝ ተያቸው ካለኝ እተውለታለሁ። ለምሳሌ አሁን ወለየው ገባን ይጮህብን ነው በቃ። አሁን እንደ ወለየውን ታስገቢያለሽ። የማ ግን እቤት አላስገባኝ ብሎ ነበር እኮ። አሁን አንዴው አሶቹ እንደው ላላ ብለሽ ላላ ዛሬ ጁማ ነው ላላ ብለሽ አሶጭልን። እናት ያዥልኝ ሰዎችሽን ያዥልኝ። አጥቤ ነው ማሰጣችሁ። አምልጥ ጁማ አምልጥ። ኖ በስነ ስርዓት እናውራ። እናቴን አሪፍ ጥያቄ እና ራሳችሁ አይደል እንዴት ተናገራችሁኝ? አትጮሺ እውነት ማን ተናገረ? ቆይ ወሎዬ አንዴ ቃለ መጠይቅ ላይ ነኝ ያለሁት እና ጃፒ ምን መሰለህ አሁን የሚባልና እሺ የሚባል ነገር አለ። አሁን ይሄ ልክ እንደ መጠለያ እንደ ልብስ ስልክ አስፈላጊ ነገር ነው በዚህ እድሜ ምንድነው በዚህ ጊዜ ማለት ነው እና ከሰው ጋር የምትገናኝበት ነው ስራ የምትሰራበት ሊሆን ይችላል። አሁን ለምሳሌ እኔ ስራ ሰራበታለሁ ተይ ቢለኝ አልሰማው ገባክ? ግን አሁን ለምሳሌ ቲክታክ ገብተሽ እንደዛ ታውሪ ይደብረኛል ካለ ተውለታለሁ፣ ችግር የለም። ሌላም ሶሻል ሚዲያ ላይ ከደበረው ማለት ነው። ምክንያቱም አንዳንድ ሰው የሚጠቀመውን ስለሚያውቅ እሱም እንደዛ የሚደብረው ከሆነ የሚደብረውን ነገር እንትን አለኝ። አሁን ለምሳሌ ማለት እኔ ባለትዳር ነኝ፣ ልጆች አሉኝ ምናምን። እኔ አሁን ለምሳሌ ወንድ ልጅ ኩክ ሲያደርግ ምናምን አይመቸኝም። ወንድ ልጅ እኔ ምድጃ ቦታ ሲቀርብ ምናምን የማይመቸኝ ሴት ነኝ። ገባ? አብስሎ ያብላኝ ምናምን የሚባል ነገር እኔ አልወድም። ለምሳሌ እኔ ራሴ ነኝ ኩክ አድርጌ ሁሉንም ነገር በቃ ሴትነቴ በቃ እኔና አንቺ እንጋባ። ምንም ሴት ጨርሰበት የሰውዬ እኮ ምን አገባ? በቃ እኔና እሷ እንጋባለን። አንቺ ሀገር እኮ ነው ያለነው። ስነ ስርዓት ጃፒ፣ ስነ ስርዓት። አምልጥ። እኔ አንድ ነገር ግን የእውነት ልንገርህ ጅቦ፣ ይሄ ወለየው የሚባለው በጣም ስለሚለፈልፍ አንዳንዴማ ሰው ማዳመጥ አለበት። ሀሳቧን እኛ ቁጭ ብለን እየሰማን ነው። መስማት አሪፍ ነገር ነው። ሌላ ሰው ጋር ላክስ አንድ ጌመር ከአንድ ጌመር ጋር ኃይለኛ ጌም እንጫወታለን። ከዛ በኋላ እንተኛለን። አምባክ እስካሁን አልተኛክም እንዴ አንተ ሰው? አንዴ እኔ እኮ አሁን ከስራ መጣሁ በቃ ዱቅ ብዬ ከእናንተ ጋር እያወራሁ ማን ነው የሄደሽ? ቡቡዬ ምንድነው ነው? አንድ ጊዜ እነሱን ወዳጆችሽን አንድ ያስወርጃቸውና ማስታወቂያ ልንሰራልሽ ነው። ማርያም በል ያስወርጃቸው ሁለቱም። ይሄ ማለት ካምፓኒው ሰው ራሱ ነው። እሺ ምንድነው? በስነ ስርዓት አስረጅ። አውራቤው ሰላም ይበለን። የአዲስ ምንድነው? ዩኒክ አዲስ ምንድነው? ንገሪን እስቲ በደንብ እንሰራ። ዲሊቨሪ ካምፓኒ ነው። አምባሳደር አላችሁ? አለ። ማን ነው አምባሳደር? አምባሳደራችሁ ማን ነው? ጥያቄ እኮ ነው። አምባሳደራችን ሚኪ ይታወራል። እሺ ቦታችሁ የት ነው? ልዩ ሽልማት ነው? ጂቶር ነው ወይስ ቻይና መኪና ነው? ሽልማት ነው። ቢዋይዲ። እሺ ሚኪ ግን አሁን እንዴት ነው በዛች ሴትዮ እንደዛ ተንገብግበው ደግሞ እዚህ ውስጥ ገባ ይመቸው። እሺ እህቴ አሁን ይኸው ማስታወቂያውን በደንብ እንድትሰሪ ማስታወቂያውን ማለት ነው። እዚህ ስጦታ ላይ እንዴት ነው እኔና ጃፒ መግባት የምንችለው? ሊደርሰን ይችላል። እዚህ ከሆናችሁ ይደርሳችኋል። እዛም ሆነን እኮ ይደርሰናል። እዛው ሌላም ቦታ ነው አይደርሰን። ሌላ ቦታ አንተን አንልማ። የምንሰራው ዩኤኢ ላይ ብቻ ነው። እሺ እጣው እንዴት ነው የሚደርሰው? ቆይሽ እጣው እንዴት ነው የሚደርሰው? ጥሩ ጥያቄ። ማራስ ላይ ላሉ የትኛውም አካባቢ ላይ ቢሆኑ በስምንቱም ከተሞች
እቃ ከነጋዴ ላይ ሲገዙና በእኛ በኩል ዴሊቨሪያቸውን ሲያደርጉ እኛ የመኪና ኩፖን እንሰጣቸዋለን። ኩፖን እየሸጥን ሳይሆን ኦልሬዲ ሽልማት ይዞ መጥቷል ካምፓኒያችን። ያንን ኩፖን እንሰጣቸዋለን ማለት ነው ዴሊቨሪያቸውን በእኛ በኩል ሲያደርጉ። ነጋዴዎች ከኛ ጋር ሲሰሩ ለኛ 5 ኦርደር ሲሰጡን 15000 ድርሃም ተሸላሚ የሚያደርግ ኩፖን ለነሱ እንሰጣቸዋለን። ቦታችሁ ልዩ ቦታ የት ነው? እስቲ ማስተዋወቅ። ቦታችን አጅማል አሊያስ ሚል ይገኛል። አጅማል ላይ ነው ቢሮአችን ያለው። ዌራውሳችንም እዛው ነው ያለው። በመላው ዩኤኢ ተደራሽነት አለን። ሁሉም ቦታ እንደርሳለን። ሁሉም ቦታ እናደርሳለን። ነው ጭቅጭቅ አልፈልግም ወሎ በእናትህ። ለዛ ነው በቃ አምልጥ ትላለህ። በቃ እሺ ቀጥይ እህቴ። እና ይሄን ይመስላል። ዩኒክ አድሬስን ምርጫችሁ አድርጉ። የመኪና ሽልማት ይዘን መጥተናል። መኪናዋን በአካል መጥቶ ማየት የሚፈልግ ቢሮአችን መጥቶ ማየት ይችላል። አሁን መኪናዋን ማየት ይችላለሁ። ስሚ አሁን ይሄንን አንድ 800 ሰው ፊት ይሄንን ማስታወቂያ አሰርተንሻል። ስለዚህ እናበራት ለጅቦ 10 ኩፖን ስጪልን። ምንም ሳያደርስ እንዴ ከዚህ በላይ ማድረስ አለ። እኔ ማስታወቂያ ሰራልሻለሁ። ነው ባለቤቱ አለ አይደለ? ቆይ ባለቤቱ አለ አይደለ? አካውንቱ ባለቤቱ ከዚህ በላይ ማስታወቂያ አለ እንዴ? ስሚ እግዚአብሔር ባለቤቱ የለም። እሺ ማን ነው እዚህ ባለቤቱ ነው ያልሽው? ማን ነው ባለቤቱ ባለቤቱ የግሩፕ ካምፓኒ ነው እኮ እዚህ ያለው እሱ ነው። ከግሩፑ አባል አንዱ ነው። አክሴን ነው አይደለም። እኔ ነኝ ሁለቱንም ቲክቶክ ኮንትሮል ማድረገው። እዚህኛው እኔ ነኝ ፎሎ ላስደርገው እኮ። አንቺ ለካምፓኒው ምንድን ነሽ? አንቺ ለካምፓኒው ሰራተኛ ነኝ። ኦኬ ባለቤቱ ያናግረንና የሆነ ይከፈለን፣ እኛ በደንብ እንሰራለን። ገራሚ ስራ እንሰራለን። ኔትወርካችን ሰፊ ነው። ብዙ ኔትወርካችን ሰፊ ነው። በቃ አላለ ከሚልኪ ፊት አውራሪ በላይ ነው እንትን ያለን። ተው እንደዛ ትበልበልና እሱም እንዳለ አምባሳደር እንደሆነ እኛ ደግሞ ሶሻል ሚዲያ ላይ ያለውን በስነ ስርዓት እየሰራን፣ ክፍያችን ግን በደንብ መከፈል አለበት። ቅድሚያ ክፍያ እናስከፍላለን። ፎሎ ምናምን ሁሉም ሰው ምን ዲሊቨሪ ነው ያልሽኝ? እኔ ግን በዛ ዩኒክ ግን ዲሊቨሪዎች በዛችሁ። አሁን እንደ እንትን እንዳይው እንደ አባያ እኮ ምንድነው ይበዛል? ዱባይ ላይ ስንት ነው ያለው? ስንት ነው ያለው? አበሻ ዲሊቨሪ ያለው? ኦኬ እየጨመረ እንዳይመጣ ያኛው ገብረ ህይወት ነው ምናምን የሚባለው ሰውዬም እንደዛ ነበር። ማን ነው? ተዘግቷል። ቤቱን ነው የምናደርገው። አብዛኛውን ሁለታችንም ፎሎ አድርጋችኋለሁ። ፎሎ ዋቴ ማለት አብዛኛውን ከዱባይ የሚገቡት ሰዎች አሉት ጅቦ ጋር ነው። በቃ ችግር የለው። እና የዱባይንን ሰው መቆጣጠር ከፈለጋችሁ ያው ጅቦን ያዙ። ከሳውዲ ወደ ሳውዲ የምትልካላችሁ? አይ ዩኤኢ ላይ ብቻ። ኦኬ ከዩኤኢ ብቻ አይደል? ኧረ ምንም ችግር የለው። እኛ ጋር አሉ። በቃ እኛ ባንዴ እንቆጣ። ጠቅላላ እንዳለ ሰዎቹ፣ ሴቶቹ፣ ወንዶቹ ጠቅላላ መጥተው እዚህ አፋቸውን ከፍተው ታፕ እያደረጉ ነው የሚውሉ። እሺ ወይ ደግሞ አንድ እንትን እንስጥሽ እህቴ ጃፒ፣ የሆነ ቀላል ነገር ማለት ነው። እነሱ ድርጅ የኑን እንትን ይርደው። እኮ እና ምን መሰለሽ አንድ የሆነች ደግሞ እንትን አለች ሰውን መርዳት የምትፈልግ እህታችን። እሺ ኖ በደንብ እናስተዋውቅለታለን። በተለይ ሴቶች እህቶቻችን ናቸው ዲሊቨሪ ላይ ከመዳም ቤቱ ነው ሴቭ የሚያደርጉት። የኑን ሐሳብ ደግሞ አብዛኞቹ የተቀበሉት እነሱ ናቸው። በስነ ስርዓት እብድ አድርገን ነው የምንሰራለት። እናቴ በቃ ቡላላማውን በቄሱ ተመክሮ ይመጣል። ገብቷል። አሪፍ ሐሳብ ለሶስት እየተቀባበልን እንሰራለን። እነሱ ይርዱ። ቴሌግራም ላይ ብቻ እሺ። አለቃ ማናጀሪን አውርቼው ነበረ። እሺ ብሎ ማነው ማናጀርሽ? እናቴን ይሰራለታል እኮ አሪፍ አርጋችሁ ችግር የለም። ለብዙ ተማሪ የሚረዳ ከሆነ እናቴን ነው ከልቤ ነው የምነግርህ። እናት በውስጥ እሱን ደግሞ ታወርታላችሁ። ያው እናትም አለች በስነ ስርዓት እዛው እየመጣን ምናምን ገራሚ ደስ ይለናል። ለምን አንቺ የኔ ያለሽ አንቺ እዛው ዱባይ ነሽ? አዎ በቃ አናግራት። እዛው ነው ታውቂያለሽ? አንተ? አዎ ያለነው እዛ ነው። አንተም ራስህ እዚህ ነህ መተህ ነበር። አዎ በል
እኮ ተገናኝተን እናወራለን። ምን ችግር አለው እኮ ይኸው እናት እንዬ ወይ አስረጃትና ወይ እናት እንዴት ነሽ? አለሁ ብዬ እንዴት ነሽ? አለሁልሽ። ያው ፎቶ አድርጌያታለሁ እናት። እሺ ህፃናት ተማሪዎች ነው እሱ ድርጅቱን ከፍ የሚያደርግለት ነገር ነው። ብዙ ጊዜ ዲሊቨሪ የሚቀበሉት ሴቶች እህቶቻችን ናቸው አይደለ? አረብ ሀገር ውስጥ በብዛት እናሰራጭላቸዋለን አሉ ጓደኞቻችን ዘመዶቻችን። እናቴን በገራም ደስ ይላል። ከእናንተ የሚጠበቀው ሎጎውን ትሰጡናላችሁ፣ ካሜራማን ካለ ትቀጥሩናላችሁ። ማለት አምባሳደርም እንዳለው ነው። እኛ ግን ስራችንን እንሰራለን። የዩቲዩብ ቻናሌ ላይ ይፖስታል። በጣም ደስ ይላል። ምግብም እያስተዋወቀ ስለሆነ በዛው አብራችሁ እየበላችሁ ፎሎ አድርጊያት ቡቡ። አድርጊያታለሁ። እሺ ቡቡዬ፣ አንቺ የምታውቂያቸው ሰዎች ካሉ ከዚህ እዛ አንቺ ጋር የሚመጡ ሰዎች ካሉ እዚህ ነገር ላይ ይሳተፉ። ትልቅ ፕሮጀክት ነው። እስከ 50,000 ተማሪዎች ነው በአሁኑ። እሺ አስረጂኝ እና የበለጠ ደግሞ እኔም በምችለው በውስጥ አውሩና ከዛ ደግሞ ያስረዘማችሁ ትሄዳላችሁ። ችግር የለውም። አዎ የምታውቂው አለ በቃ። እሺ አሁን እስኪ ማስታወቂያ እንደዚህ ይዘሽ ነበር ያዩ ውስጥ አሁንም። እሺ ይኸው በድጋሚ ማስታወቂያውን ልስራ ጋይስ። እኛ ዩኒክ አዲስ ዴሊቨሪ ካምፓኒ እንባላለን። ኢማራት ላይ ነው የምንገኘው። በመላው ዩኤኢ አገልግሎት እንሰጣለን። የምንሰጠው አገልግሎት ምንድነው? ደንበኞች ከነጋዴ የሚያዙትን እቃ ወደ እናንተ ማድረስ ነው። ወደ እናንተ ስናደርስ ድርጅታችን የመኪና ሽልማት ይዞ ነው የመጣው። የዚህ የመኪና ሽልማት የቢዋይዲ መኪና አነጋገርሽ እንዴት ነው? ይሄን ማስታወቂያ ምሳሌው ነው ወይ? መኪና እኮ ነው መኪና። ትቀልጃለሽ። የመኪና ባለቤት ለምትሆኑ ምንም አይነት ወጪ ሳታወጡ በዩኒክ አዲስ ዲሊቨሪ ብቻ ማድረግ ነው። ይህን መኪና ሽጣችሁ አከራይታችሁ መንጃ ፈቃድ አውጥታችሁ የምታሽከረክሩት በዱባይ ከተማ ይሰራል። 10 ዓመት ሰው ቤት ማገልገል አይጠበቅባችሁም። ሸጣችሁ ወደ ሀገራችሁ መግባት ነው። 1 ሺቲ 2 ሺቲ የባህል ልብስ፣ ቅባት፣ ኮኮስ ምናምን ጠልባችሁ መኪና የምታገኙበት ነው። ያላ ታረክ ግን ይኸው ስሚ አዳምጪ። ገራሚ የሆነ ህፃናቶችን ከደገፈልኝ እናቴን በማያስበው ቦታ ኢትዮጵያ ላይ ማለት ነው። አሁን በቅርቡ በትላልቅ ሚዲያ ብዙ ሰዎች ብዙ ኮኔክት አለ። ቲክቶክ ላይ ደግሞ ብዙዎችን እናውቃቸዋለን። የኛ ናቸው፣ ጀለሶቻችን ናቸው። ገራሚ ስራ ይሰራል። ገራሚ እርዳታውን ያርግ። ከዛ ስሙ ይጻፋል። ዝም ብሎ መርዳት ብቻ ሳይሆን ይሄ ካምፓኒ ረድቷል ተብሎ ስሙ ይጻፋል። ብቻ ታሪክ ነው። እኛ የምንችለው እንሰራለን። ጅቦይ ቲቪ አሁን ቲቪ እንትን ላይም ስለምንቀርብ እዛም ላይክ እንደዚህ ሰፕራይዝ ኢቢኤስ ላይ ምናምን ነገር ከሰይፉ ጋር በቅርቡ ይሄ ሰፕራይዝ ነው። ደስ ይላል ነው። የረዳው ደግሞ ትልቅ እናንተን ነው የምናረጋችሁ። አምባሳደር ነው የምናረጋችሁ። እናንተው አምባሳደር ታረጋላችሁ። ካምፓኒያችሁ የስንት ሰው እንደሚችል ብቻ ንገሩን። የስንት ተማሪ? ይሄ ካምፓኒ መጀመሪያ የሚያደርገው ለሴቶች ንጽህና መጠበቂያ ነው። ድጋፍ እያደረገ ነው ይሄ ካምፓኒ። አብዛኛው ሴቶች ናቸው ደግሞ ከሱቅ እቃ እንትን የሚሉት አይደለ እንዴ? ይህ ለዚህ ካምፓኒ በጣም ትልቅ እድል ነው። እኛ ደግሞ እናስተዋውቅለታለን። ከናንተ የሚጠበቀው ያውም የመኪና ሽልማት ይዞ መጥቶ Are you serious? ጅቦ ጎማው ገና መሬት አልነካውም እኮ BYD 00 BYD በተለይ ሳር ላይ ነው ያቆሙት ሁላ እንዳይቆሽሽ። ስንሰራ ደግሞ የቤተሰብ ጨዋታን ቢያስተዋውቅ አይገርምም እንዴ? በደንብ ነው የምሰራው። እናቴ ይሄን ከረዳ እናቴን በስነ ስርዓት ይሄንን ስራ ከጀመርነው 2 ወር ሆነ። ገባሽ? ሰውን ለመርዳት ነው እንጂ እኛ ብር ወስደን ለመጠቀም ምናምን አይደለም። እሱ ደግሞ በዚህ ስራ ላይ ሲካተት የእናንተ ካምፓኒ እናቴን ተሰሚነቱ እያደገ ይመጣል።
አሁን እኔ ላይ ባዮ ገብተሽ ቴሌግራም ባዮ ላይ አለ የቴሌግራም ቻናል ገብተሽ ቼክ አድርጊ። ያዋጡት ስማቸው ዝርዝር አለ በቪአይፒ ምናምን በደንብ እናስተዋውቀዋለን። ገባሽ? ደግሞ ለማስታወቂያም ይመቻል። እነሆ ዱባይ ላይ የምትገኙ ሴቶች ብዙ ካስተዋወቅንልሽ ሌላ ቀናት መጪም ከዚህ በኋላማ ቋሚ ተሰላፊ ነኝ አንተ ምን ሆነ? ስማ ማስታወቂያውን ራሱ አይቷል። እነሆ በዱባይ የምትኖሩ ሴቶች ለሴቶች አዛኙና ተቆርቋሪው ትልቁ ካምፓኒ የ20 ተማሪ ጅቦ እሺ አትርዘው እንዴ ጃፒ ማለት ነው። ኖ መጀመሪያውን ለየት ያለ መኪና ሽልማት ይዞ መጥቷል። ጃፒ ሰዋታም ነው እግዚአብሔርን በቃ በኔ ጣለው አልኳን እንዳያታች ስሚ ዋናውን ነው ግን የምታገናኝን። እሺ ትልቁን ማለት ነው። ኖ አክሲዮን ነው ቋር አክሲዮን አይደል እንዴ? ትንሽ አለ። አክሲዮን ነው ገባ ብዙ ሰው ደረጃ አለው እኮ ዋናው አለ የቦርዱ መስራት ምንም እኮ አታውቅም። ይኸውልህ አክሲዮን ሲመሰረት የቦርድ መስራቾች ይኖራሉ። ገብቷል? እነሱ የበላይ አክሲዮን ላይ ተሳትፈ ነበር እንዴ አንተ? አክሲዮን ፊት ማስታወቂያ አትስራ። በቃ እኛ ያለን ሰዎች ነን። ኦኬ በዚህ በጀርመን ሀገር ላይ ብዙ አክሲዮን አለን እኛ ይመች። ለማንኛውም ሌሎች ካምፓኒም ካላችሁ እናትን በምትረዱ ሰዓት ለእናት የህፃናት የንጽህና መጠበቂያን የምትረዱ ሰዎች ካላችሁ በስነ ስርዓት ሞቅ ደመቅ አድርገን እንሰራላችኋለን። ሞቅ ደመቅ ያውም ካሁን በላይ ይሄ ነው ስራ የማደርገው። እናቴ አንቺም ከቻልሽ እህቴ አንድ ሁለት ሰው መርዳት ትችያለሽ። ጓደኞች ካሉሽ ደግሞ ጓደኞች $12 ማለት በጣም ትንሽ ነገር ነው ለአንድ ሰው ግን ብቻ ይሄንን ነገር እንደዛ እናደርጋለን። ማን ነው ስምሽ? ቡቡዬ ወይዬ ፎሎ አድርጌሻለሁ። ፀጉርሽን ግን ፀጉርሽ ሸፈነው ፊትሽን ወደ ኋላ ብታደርጊው አሪፍ ነው። ግን ይሁን ሌላ ቀን እንደዚህ ላርካ ግንባሬ ልቆስ ብሎ በኋላ ደንግጣችሁ ብትወጡ የማን ያለ ጃፒ ፎሎ አድርጋት። አረኳት እኮ ፎሎ ሁለታችሁም ፎሎ አድርጋችኋለሁ። አዎ ደመቅመቅ እናደርገዋለን። እዚህ ጋር ያላችሁት ደግሞ ሰዎች እንዳለ ፎሎ አድርጓት። ቡቡ አሪፍ ሰው ነች። ዩኒክ አዲስ ሚሊዮን አካውንት ፎሎ አድርጉኝ። የካምፓኒያችን አካውንት ስሚ መኪና ፈልጋለሁ። እናቴን ነው የምልሽ። ይሄንን ነገር እንዴት ነው የማገኘው? ይኸውልህ ይሄን ነገር የምታገኘው ኢማራት ላይ ሆኖ በመላው ዩኤኢ ከየትኛውም ነጋዴ እቃ ሲገዙ ወይም እቃ ስትገዛ ከየትኛውም ነጋዴ ላይ በዩኒክ አዲስ ዴሊቨሪ በኩል እንዲመጣልህ ስታደርግ እኛ ስንመጣ የመኪና ባለድል የሚያደርገን ኩፖን እንሰጣለን። BYD +00 መኪና ነው። እሱን ይዘህ እድልን ትጠባበቃለህ ማለት ነው። እጣው የሚወጣው ኖቬምበር 8 ነው። እጣውን የሚያወጡልን የዱባይ ገቨርንመንት ሰዎች መጥተው ነው እንጂ እኛ በግል የምናወጣው እጣ ስላልሆነ ይሄ ለራስ ይሰጣል ምናምን ብሎ ፍራቻ የለም። ለዛ ለነጋዴዎችም ለከስተመሮችም ነው ሽልማት እዛዝ የሆነ ነገር እዛዝ የሆነ ነገር ነው ይባላል። ቆይ የትኛውም ቦታ አለ? ኢማራት ላይ ነው። የትኛውም ቦታ ላይ ባዝ ይመጣልኛል። የትኛውም ቦታ ላይ ባዝ ይመጣልሃል። ወተት ዝም ብለህ ጁ ልብስ ጾም ነው። አሁን ለምሳሌ ይኸው አዳምጪ። አንድ ልብስ አዘዝኩ፣ አንዱ መጣልኝ። ሁለተኛ ደግሞ ቀጣይ ባዝ፣ ሶስተኛ ሶስቱን የሚያመጡልኛል። እንዴ በተከታታይ በመጣን ቁጥር በእኛ በኩል ዴሊቨሪ ማረክ ቁጥር በተከታታይ እኛ ስንመጣ ኩፖን እየሰጠን ነው እንትን የምንለው የምናልፈው። እናቴን ጸዴ ነው ይሄን ነገር ጃፒ በአንተ ስም እንደ ቁማር BYD ጸድት ያለሽ መኪና እኮ ነው። BYD ደግሞ ከገባ ቤንዚን አትቀዳ ቻርጅ እያደረግህ እንዳት ሁለቱንም ነው ባይ ዘ ዌይ ኤሌክትሪክም ናት ቤንዚንም ናት እንደሙዳ በቃ እና ጅቦ እንዴ ምን ሆነ ነው እንዬ ሺቲውን በዚህ ላስመጣው ነው በቃ ሺቲውን ላስመጣው ከደረሰን በቃ በBYD ለማንኛውም አናግሪው በውስጥ ቁጥሬን አስቀምጥልሻለሁ። እናትንም ማናገሪያ ጃፒንም ማናገሪው አሪፍ ነገር ካደረገ ጊዜ የለኝም እናቱ እነሱን አናግራቸው። የምን ጊዜ የለም በዚህማ ጊዜ ትሰዋታለህ። ችግር የለውም ጊዜ ያለው ሳናገረኛል ችግር የለውም። ኖ በዚህ ጊዜውን ይሰዋል መሰዋትም አለበት ሲጀመር ነቅሎ ወጣ።
ለማንኛውም እናመሰግናለን እህቴ። በጣም ነው የማመሰግነው። እኔም እናት እንዳልኩሽ ስልኩን አስቀምጥልሻለሁ። እሺ ስራ ቦታ ስለሆነች ነው። ግን በጣም ቴንኪው ስትነግሪው ማናጀርሽን በተለይ እኔን ካወራኝ በጣም እድሉን ይጠቀምበታል። ሌላ ተአምርም አለ። ተአምር ከሰራ ተአምር እንሰራለታለን። በቃ ደስ ይላል። ተአምር ለህፃናቶች ነው የሚያግዘው ደግሞ ለሴቶች ነው። ላብራራልሽ የንጽህና መጠበቂያ ሞዴስ የህፃናት ሞዴስ በትምህርት ቤት ነው የምታድለው። ታስተምራለች። ስታስተምር ደግሞ ወንዱንም ሴቱንም ቁጭ ባለበት ነው የምታስተምረው። እና ይሄ ህፃናትና ሴቶችን መርዳት ነው። ናግባ የት አለ ጃፒ? መልካም ስራ ነው። በዚህ ከተሳተፈ እኛም በደንብ አድርገን እንሰራለታለን። በጎነቱ ነው ብሎ እንሳተፋለን። በእውነት ምንም ችግር የለውም። እሺ ይመችሽ። በቃ ማማይ በጣም እናመሰግናለን። ቴንኪው ጃፒማ ብዙ ተማሪ ያመጣው ግን የራስን የዛን እኑ በጃፒና በጅቦ የጅቦ ማርናቂ ነኝ። እሺ ቤታዬ እኔም ቀምቀሜን ይዤ ምናምን ካልሆነ አይሆንም። ቀምቀማ ያስገባ ነው። እንደዛ ካልሆነ አይሆንም። ጅቦ የምሬን ነው የምልህ። እውነቱን እኮ ነው። እየተጫወተ ካልሆነ በስተቀር እየሳቀ እየተጫወተ ልቅ ብለው ነው የሚሄዱት። ታዲያና ለቀኑ ሙሉ 16 ሰዓት ሰርተህ መተህ ብሶት ምናምን መስማት የምትፈልግ ማንም የለችም። ገብቷል? እግዚአብሔርነቱን ነው። አንተና እኔ እንስቃለን፣ እንጫወታለን። ከዛ በኋላ ለሰዎቹ እንነግራቸው። ዝም ብለህ ደረቅ ጣቢያ ምናምን አታርጉ። ምን መሰለህ አሁን ስንስቅ ስንጫወት ሳቅና ጨዋታውን ብቻ ነው እንጂ እንዲህ ቁም ነገር ስታወራ ምናምን ሰው እንዳለ እርግፍ ብሎ ይወጣል። በቃ ችግር የለውም። ቁም ነገሩን እኛና እንትን ችግር የለም። አንዳንዴ እኮ ቀድሜ ከተማ መግባት ያየህ አይደለ? ቀድሜ ነቅቻለሁ። የሶስት ወር ልዩነት እኮ ነው፣ ብዙ እኮ አይደለም ጃፒ። እናቴን የሶስት ወር ልዩነት ነው፣ ብዙ እንትን አይደለም። ምንድን ነው የኔ ያክል እንዴ? ትቀልዳለህ እንዴ? 3 ወር ትንሽ መስሏል። የሶስት ወር ልዩነት ነው ከተማ። አንተ በ1977 ከመግባቱ በፊት ነው የገባው። እኔ 77 ላይ አላውቀውም። እኔ 77 ምናምን በጥንት ነው የማውቀው። ባክህ አይሽ እኮ ተንኮለኛ እንደሆነ አሁን እኔ 77ም በምናምን በቃ ታሪክ አለ። ኦኬ ያንን ማስታወስ ፈልገህ ነው? አይ ጃፒ ወዴት ሄደ? ተው ይመች። አይ በቃ ታዲያ ለምን ጠራኸው? ተውኩት፣ በቃ እሺ ተውኩት። በ60ዎቹ ነው የተፈናቀልነው። እሺ በቃ እኔና ካውዳ አራታሰቁልስ አዴ ይኸውልህ ጀርመኖች ገብተውናል። ፍጤ ጀርመኖች የሚገርሙ ናቸው። ቆይ አንዴ ላውራ እስኪ። ባሻ ያሴ እንዴት ነሽ? ማርዬ አማን ነው ወይ? ጠፍተሻል ብሮ ሁሉ አማን አሎ ስማ ፍጤ አያጅቦ እኮ ስማ ፍርፍር እያደረገኝ ከሆነ አይቼው እኮ ነው የገባሁት። የጀርመንን ህዝብ አንፈራፍር፣ እሱ ደግሞ የሚዲያ ህዝብ ያንፈራፍራል። ስማ ፍጤ ቀድመ መግባት ከተማ በጀ እንጂ ኋላ ቀርቶ ነበር። ስማ አልፋ ብሎ ተንጠልጥሎ ነው ከተማ የገባው። ያ ሉንቻላ ያስገባው ያስታውቃል። ፍጤ አሁን የሆነ ነገር ዱብ ትላለህ። እያንዳንድ ማንም የሚለኝ እያንዳንድሽ እንደምን አደርሽ? ዋናው ደህና አደራችሁ። ክብሩ ይስፋ። ምን ነበረ ጫፍጫፉን የሰማሁት ነው ቻፒት ፍጤ ያ ይሰማኛል። ኦኬ በጀርመንኛ ላስረዳህ ወይስ በአማርኛ? ደስ ባለ እንዳሻ። እሺ ቆይ አሁን የከተማ ልጅ ስለሆነ እንደ ከተማ ቋንቋ ነው። ምን መሰለህ እናት የሆኑ ሰዎችን ማገዝ ፈልጋለች። ኦኬ እና እዛ ቦታ ላይ በየክፍለ ሀገሩ እየዞረች ሰዎችን ሴቶችን ማለት ነው። አንተ ደግሞ ያው ለሴት ልጅ ያለን ክብር ጥልቅ ብዬ ስለማውቀዋለሁ እንዴ በተራተራ በእኔ ወጣከ ከአርቲስቷ ጀምሮ ከዚህ ከፌመሷ ጀምሮ እናውቃለን። እና ምን መሰለህ ባሻ
እና የሆነ ሞዴስ ምናምን እንደዚህ ለሴቶች እንትን ማድረግ ፈልጋለች። በቃ እየዞረች መስጠት እና ትምህርትም ማስተማር። ጥሩ ሀሳብ ነው። ኦኬ። እና ያላችሁ ዱብ ዱብ በሉ እየተባላችሁ ነው። ዱብ ዱብ እንደበረዶ በልጅነቱ በረሃ ለምዶ ይላል። በረሃ ለምዶ እና ያለን አንተም አስተዋጽኦ አድርግ። ችግር የለውም። ሴት እህት አለን፣ እናት አለን፣ ሚስት አለን፣ ልጆች አሉን ምናምን እንደዛ በሚለው ችግር የለውም። ማንዬ የሚደርስብኝን በቃ አውሪኝና ችግር የለውም። ያው እዚህ ጋር እንትን ነው ቴሌግራም ላይ ተቀላቀል። የአያጅቦን ከው ባዮ ላይ ግባ ምናምን ቴሌግራም አለ። እንደገና አካውንት ይላክላችኋል መጣችሁ። ጃፒ ተባረክ። ምትገርም ነው። ባዩሽ ፍፄ አንቺ አክተር ነው፣ እዚህ ሀገር አክተር ነው። እሺ ሰላም ፍፄ። አክተሩን ትተህ ወደ ገደለው ስማ፣ አክተር ስማ እና አያጅቦ ቁጭ ብሎ ምን አክተር አለ? እናትዬ ጂጂ ነው እንጂ አስቸገሩንማ። አያጅቦማ አለ። እውነት ነው፣ እውነት ነው። ስማ ባሻ ችግር የለውም። ማንዬ በቃ ያለው ነገር አናግራት። እንትና ማናት? እናት ናት። ኦኬ እናት አለች። ከዛ ደግሞ የዮኒ ማኛ ጎረቤት ነው። ባይዘው የልደታ ልጅ ነው። ኦኬ አንተ ዝም ብለህ ሰነድ አየር ላይ በተንም የልደታ የምናምን ነው። ቤተክርስቲያን ስትሳለም አይተው ካለ ባለው አንተ ስታሳለመኝ መስቀሉን ይዘህ ኧረ ተው ተው ተው። ሙኒና የው ከታች እንትና ሙኒ ሳካ ብሎ መጥቶ አየር እያዘብን ነው። የታለ ኦኬ መመስገን አለብን። እንዲህ ጓደኞችህን ምናምን ቃል እያስገባ በጣም ጃፒ ሰው ነው ያመጣው። አለሁልህ ፍፄ አባቴ። ረሳሽኝ እኮ አያጅቦ ምንድን ነው በቃ ሁሉ ሰላም አለ። ሁሉ ሰላም ነው። ያው አረብ ሀገር ሙቀቱም አለ። ይሄ ሩዝ ደግሞ አሁን እንዴት እንደሆነ አላውቅም። ፈስፈስ እያለው ነው። አያዲ ጅቦ ጃፒ ባዩሽን አውሩልኝ እሺ። አንዴ አለው ስባ ሩዝማ አቋሪ ፊት ያጠራል እኮ እንዴ! ወዙ ሸፍ ብሏት ያው እንደ አያጅቦ ወጣት መሰለህ እኮ ደገፍ ብሎ መኪና ወጣት ነኝ ወጣት ነኝ። ቤተሰብ ያውቃል ወጣትነቴ መሰደድህን ነው እንጂ ቤተሰብ ያውቃል ወይ? የስንት ተማሪ ልትረዳ ነው ግን እንዲህ አሁን እኔንም እንትን የምትለኝ? ኧረ እኔ አንተን ከረዳ ይበቃ። አንተም ተምረሃል እንዴ? ጃፒ ምንድን ነው ይዘብኝ መጣ? ፋሚሊ ነው ፋሚሊ። ፍፄ ስማ ፍፄ ፎሎ አድርጌ ተጫዋች ለፕሮግራሙ ድምቀት ነው ጋሼ። አያጅቦ ፎሎ አድርጌያለሁ አባት። ደስ ይለኛል ማንዬ። ስማ ወይዬ ዝም ብለህ የሆነ ነገርማ ዱብ በል። ምንም ችግር የለውም። በቃ በእንትን ገባና ቴሌግራም ላይ እንትን ብዬ ችግር የለውም የድርሻዬን እወጣለሁ። ደስ ይለኛል። ምን ማድረግ ፍፄ እንትን ለምን ፎሎ አላረኩም እስካሁን? አንተ የሚገርም ነው። አንተ ራስህ ፎሎ አላረከኝም። አይገርም? አንተ ያማል እንዴ? እርግጠኛ ነህ? ባርተ በስመ አብ ባሻ ከባድ ሰው ነህ አንተ። እርግጠኛ ነኝ ቤት ተቀይራል ወይ ተዘግቶብህ ይሆናል። ፌመስ ስትሆን እኮ በቃ ዘጋህን እኮ። ለዛ እኮ ቤቲን ተከትለን የመጣው። ቤቲ ማናት? የአባቷ ስም ማን ነው? ላቭ ይላል። እንዲህ ሻርቲክ ስማ ፍፄ ምን እንደምናደርግ ታውቃለህ? እሺ ቅዳሜ አያጅቦ ፕሮግራም ይዟል። ኦኬ እና እዛ ጋር እንመጣለን፣ እንስቃለን፣ እየተጫወትን ፋሚሊዎቻችን ከች እያሉ እህቶቻቸውን ቅዳሜ ስንት ሰዓት አሰባችሁ? ሰዓቱን ንገረኝ እስኪ። እህቶቻቸውን መርዳት አለባቸው። ስንት ሰዓት ቅዳሜ ስንት ሰዓት አሰባችሁ? 20 ምናምን እንትና በገባበት ሰዓት 20 ሰዓት
የሆነ 1-3 ሰዓት ምናምን ብንቀመጥ በቂ ነው። ከ20 እስከ 23 በቃ ደስ ይለኛል። እመጣለሁ። ወይ ደግሞ ከ18 በሚመች ሰዓት ጃፒ ትነግረኛለህ። ቤቴን ከፍቼ እገባለሁ። ግን ኮስተር ብለን ነው ማለት አሁን ቀኑ እየደረሰ ነው። ኮስተር አይደለም ኮስተር ብለህ ሰው ላይ ፊትህን ጥለህበት እንዴት ነው? ማድረግ ያለባቸው ሰዎች እየገቡ ማድረግ ነው እንጂ አሁን ቀኑ እየደረሰ ነው። ጃፒ አባቴ አሁን ቤቲ ታረጋለች። እኔ 100% ስለማውቃት ፎሎ አድርጌያለሁ። ያው ፋሚሊ ነው ያረጋል። የሆነ ነገር ካልከው ምንም ችግር የለም። አንድ ሰው ቀረ። የተነሳነውን ፎቶ ላሳየህ ጅቡ ምንድነው? አዎ ላክልኝ ፖስት ለፎቶ ሲሆን አያጅቦ አሁን ጃፒ 2 ሰው አሳምናል። አንድ ሰው ነው የቀረ። ቻሌንጁን ሞላ። አዩሽ እንደዚህ አንገዛኝም ጅቡ አራታችንም አንተን ነው የሻንጋይ ቪዛውን እስቲ ቆይ ጠይቅ ያለውኝና እኔ እርግጠኛ ነኝ የሚመቻቸው ነው ያገር። ኧረ ትናንት አንድ እንግሊዘኛ የምችል ከኖርዌይ ገብታብን እንዴት ነው ጅቡ አላጣደፍናትም? በስመ አብ ኖርዌይ እንዴት ነው አየሩ? this good? No, this time is good, not like summer. ኢንሻአላህ እስቲ ለመምጣት እሞክራለሁ። እኔ ሻንጋይ ቪዛም ስለማወጣ በስሜ ብዙ ንብረቶች አሉ እዚህ ሀገር። አናም የተባልከው መጠጡን ላጋብዥ ነው የምለቅ። ለዛ ደግሞ ቆንጆ ማነሳሻ ጃፒ ያለላ አይደል እንዴ? ስማ ጅቦ ለምን አቀይረው ሂስቶሪ ምናምን ነው ሌላ አቅድ ይዛል ወረደን። ስልክ ተደውሎብን ነው። አሁን አገባም ጃፒ ኖ እኔ አልገባም። እኔ ሰዓት የለም 3 ሰዓት ምናምን ግን አይ ዶንት ኖ አንተ ፕላን ታውቃለሽ። እኔ አሁን አልገባም እንደዚህ ምናምን ሙድሽ ተሸጥሮ ሳይ እንግባ እንዴ ጃፒ ሁለታችሁ ግቡ። ጃፒ አቦ ሂድ ግባ በእናትህ ምን ነው ሜካፕ አትቀባ ግባና እንቀውጠው ትንሽ በቃ እንቀጣጣለን። አቦ ግባ ጅቦዬ ግባ ሂድ ጃፒ አቦ ገባለሁ ጃፒ ጅቦ ስማ ጃፒ 22 ሰዓት ላይ ነው የምትገባው ራይት? ዛት ሚንስ ገና 3 ሰዓት አለ። 2 ሰዓት ተጫውት፣ 1 ሰዓት ግን ሬዲ ሁን። ችግር የለም ሂድ። ምዕመናን ቅዱሳን ከታቾኝ ታፕታፕ አደርግላችኋለሁ። አሁን ምን መሰለሽ የቀጠሮ ጌሙ ጊዜ ታፕታፕ የሚያስደርጉልሽን ፈልጊ እንዴ። ካንተ 2 አንበሳ ነው የምጠብቀው። አማን ለምን እኔ እንደውም ሀሳብ ላነሳ የነበረው ጅቦዬ ለምን 4ታችን አንገባም? ምኑ ምናምን እንደዚህ ጃፒ ኖ እናርገው እንዴ ጃፒ ኖ እናንተ ነበር እኮ ጅቦዬ። ጃፒ ምን ችግር አለው? ሪስክ አለ። ከዛ በኋላ የተሸነፈ አካል 600 ያስገባል። እኮ እንዴት ተስማማለህ ጃፒ? አልስማማም። ጅቦ ሊገባ ይችላል፣ እኔ ጋርም ይገባል አለ። ግን የኔና ያንተ እንደ ይደመራል አለ። አሁን ለምሳሌ ጃፒ ለቀጠሮ ጌም አልደረስኩም። ምን ችግር አለው? ያው የኛው ሰፖርተሮች እኮ ናቸው። አሁን ምን መሰለሽ ፕላን ከጅቦ ጋር ሆኜ ታፕታፕ አስደርግላለሁ ብዬ ቃል ገብቼለታለሁ። የቀጠሮ ጌም አንተ ቤታንም ምናምን ትጠራራልኛለህ እንዴ? ትቀልዳለህ እንዴ? እናቴ ጃፒ የደረሰብኝን አስተብታቢውን ላይ እየተፈለጋችሁ ነው ስፖንሰር ገሰራት የደረሰብኝን ታውቃለህ አይደለ? ታፕታፕ እንዴት አስደርግላለች ቤታ ነግረናል። ታፕታፕ የሚያስደርግልኝ ጃፒ ነው እያልኩኝ ጭራሽ ለእናንተ ጎሬ ለይታችኋል። አልሰፈኝ እንደኛ ተነጋግረናል እኮ ሌላ ሰው ፈልጊ። ኦኬ ችግር የለውም። እኔ በቂ ነኝ። ተፍተፍ ብር አይደለም ጊፍቱ ነው እንጂ ዋናው እነ ዲጄን ምናምን ያዥ አንቺ። ኦኬ በሬዲዮ በሳቤል ላይ ያጅበዋል። ሌላ ማን አለ? አሉ አሪፍ ሰዎች ጂጂ ኪያን ስማ ጃፒ ጂጂ ጠጥታችሁ ማታውቁትን ጠጥታችሁ ስሰክሩ አለች። እንደውም ስካር የሚያምርበት ሰው እኛን ያየሁት እኔ እንደውም እዚህ ሚዲያ ላይ ሌላው ሲንገዳገድ ነው የምናየው። ራይት እሷ ሰክራ ከፍሬ ጋር አንገት ለአንገት ሲሳሳሙ አልነበር? አፍጋኒስታን መስሏቸው እርስ በራስ ስንት ሰው ሰክሮ ጋር ሲላዘዝ አይተን የለ እንዴ? ስካራችን ራሱ ስካር ይታወቃል እንዴ? በ9 ዓመቱ ነው ሰው መጠጥ መጀመሪያ ያለበት ትላለች። እነዚህ በ90 ዓመታቸው ጠጥተው
ደግሞ ምን እንዳለ ታውቃለህ ጃፒ? ሰራውልሽ ልኬብሽ አለች። ልክ አንተን እሷ እንደላከች ስንት ሰው ነው አንተን እኔ ወደኔ የሚልከው? ግን ጃፒ ግራ የገባኝ ነገር ምን አለች? ሰራንልሽ አለች። ልክ አንተ እነሱ እንደላኩ አድርጋ ነው ደግሞ እኮ ፕራውድ የምትሆን ነው። እሷ የጠበቀችው ወድቃሽ ምናምን እንድታይ ነበር። አሁን እንደዚህ አኬሯ ሞተ። ታውቂያለሽ? ጂጂ ቤት የሚገባ ሰው የለ፣ ጊፍት የለ እንዴ። ደምረው የሚባለው ሲቀጠቅጣት ወንድ ነኝ ማለት ጀመረች። እና የገረመኝ ማለት እኔ ቀዳዳነቷ ነው። ቀዳዳ አይደለም ቦትራፋ ትርትር እንደሆነች እኔ ያውቃታለሁ። እኔ ኦልሬዲ አውቂያቸው ጨርሼ ስለሆነ ምንም አይመስሉኝ። ግን ሰራንልሽ እንትን የሚለውን ልጅ ላክንልሽ አለች እና ልክ የለም ሁሉ ሰው ነው ጃፒን የሚልከው ብዬ ሳኩኝ ማለት ነው። ምንድነው ወዴት ነው የገባችሁት? ኧረ ስማ ጅቦ አይደለም እንጂ ደግሞ ምን እንዴ ታምተን ነው ጅቦዬ፣ ታምተን እያማን ነው። በቃ እኔ ልውጣሽ። እኔ ቀጠሮ ግቢ አለ። ጃፒ የምትገባ ከሆነ ዳይ እንቀጥል። እኔ ታውቂያለሽ ሄለንዬ፣ እኔ ምርጥ ግን ጃፒ አንድ ሰዓት ተኩል ግባ በእናትህ። ኖ እንደዛ ቢያደርግ አሪፍ። ጃፒ ጅቦዬ በስነ ስርዓት ሽቶ አርከፍክፎ ሜካፕ ተቀብቶ እንደሚገባ ዛሬ አረጋግጡ። ኖ እኔ እንደዛ አይደለም። እኔ አይምሮዬ ሲፈቅድ ነው። ጠዋታውን መግባት መግቢያ ሰዓት አባብተሽ ልታስገቢው ነው። ናይ ታዲያ ምን አስጨናነቀው? ልብስ ልቀይር አይልም ምን አይል የሆነ ቲሸርት ለብሶ ቁጭ አይልም እንደ ቦታው ላይ ምን ችግር? ጭራሽ በጣም ቁጭ ምናለው እንዴ ባብላ ጭራሽ ቁጭ ምናለው እንዴ? ቆመ ነው የምትፈልገው? እዛ ሴት ሂድ። ስሚ ሄለን ወይ እትዬ ጂጂ የጠበቁት በቃ ውድቅ ብለን ተንገዳግደን ምናምን መጠጥ ጀመሩ በቃ ምናምን ብላ ነበር ያሰበችው። እና አሁን ስታይ አንቺም ትስቂያለሽ እኔም እስቃለሁ። በየቦታው ሄለን ነው፣ ጃፒ ነው፣ ጅቦ ነው እንዴ አለች። ጅቦ ጓደኛዋ ስለሆነ ይፈራል። ናይ እሱ ችግር የለውም። አስተያየት ግዴታ አትስጥበት ጅቦዬ፣ ችግር የለውም። ያው ይገባኛል ነገር ሽሽት ነው ማለት እሷን ፈርቶ ሳይሆን በአጠቃላይ ነው ገብቶናል። ግን እኛ ላይ አስተያየት ስተሰጠ ደስ እንሰጣለን። ልተንትናትና ልተርትራት ካልኩኝ እንዴት እንደምተረትራት ታውቃላችሁ። ግን ኖት ማይ ኢንተረስት ኦን ዚስ ታይም ገብቷል። አሁን እኮ እሷ አሁን ታዳጊ ቲክታከር ትባላለች። ገባሽ? አልፈሻት ሄደሻል። ለዛ ነው ተናዳ ነው አሁን ለዚህ ልጅ ነው እንደዚህ የምትሆኙ አለች። እዛ አገር መጥቼ እንዳልገላግላት እንዳይገርማት። በዛ ላይ ደግሞ ምን አለች? አጭር ነው አጭር ቁሩሩ ወይንም ያክል ልጅ ነው አለች። እኔ አምፖል አላሰቀለው ምን ያደርግልኛል? ስራ ሰርቶ አያውቅም አለች። ደግሞ እንጂ አንቺ ጡረተኛ የኢትዮጵያ ሕዝብ እዚህ ጦርሻል። ወንበር ላይ ቁጭ ጀርመናዊ ጦርሻል። በዚህ እድሜዎት እንደ ስንዴ ጠባቂ 2 ልጅ ተሰጥቶታል። እሺ እያሉ እንደሚጠብቁት አሮጊቶች ከቤት አትወጪ ገንገበት። እሺ ይጫወቱ በጊዜያቸው ነው ያለው ዘፋኙ ጂጂ። እኛ በጊዜያችን እንጫወት። ገለል በይ ከፊታችን አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ቆንጆ ጥሩ ግጥም እኮ አስታወሰኝ። ጂጂ እርቧን ስትጠጣ ወንበር ስትነፋ ነው ማውቃት እኮ ጃፒ። እግዚአብሔር እናቴ ትሙት። እኔ ቶፒክ አደረኳትና ለብልግና አይደል ቶፒክ አደረኳትና በጣም ጠጣችና ቢጫ ወይን፣ ለዛውም እኮ ወይን አስባል። እኔ 40 ቮልት እየጠጣው ኦኬ፣ ለዛውም የዚህ ሊትራማ አይምሮ ላይ ሆኖ ወንበር እንደዚህ ያደረገች ሰዋታ ወንበር ነፋች ብዬ ቶፒክ ሳረጋት ተፈራለች። ያውቁኛል የይቱ ልጆች ያውቃሉ። ፕሮፋይሉ እኔ ጋር አለ፣ ፖስተር አሰረችባታለሁ። ታውቃለች እንደኔ የሚያውቃ ሰው እሷም በሷ ቤት ምን እንደሆነ ታውቃለች። ጃፒ ስስ ጎኔን አግኝታ በስንደዶ እየተቀጠቀችው። ስስ ጎኔ ደግሞ ምንድነው ጃፒ ነው። ምን ነው ስስ ጎኔ? በአሁን ታይም በጣም የምግባባው የሚመቸኝ ጓደኛዬ ዘሴት። እርግጥ ነው ትላለህ 50 አለቃ ገብሩ እንደሚለው ጠዋት ተጫውተን ማታ ስንነሳ ኤአይ እግር ለእግር ላይ አስተኛኝቶን አገኘን። ይሄ ነገር ቢሆንስ ብለን የሆነ ሰዓት አስበን ነበር። ከዛ ስናስብ ወደ ቀልባችን ቻትጂፒቲ ዋ አለን ማለት እና ቻትጂፒቲ ወደ ቀልብ መልሶናል አለ ጃፒ። ወደ ጓደኝነታችን ትክክል። ጓደኝነት የሰው ልጅ ጓደኛ ሲሆን በጣም ረጅም ዘመን ይቆያል።
ስማ ቻትጂፒቲ ጋር ኤአይ የሰራውን ፎቶ ላኩት። ይሄን ፎቶ የሰራው ኤአይ ነው ስለው ኤአይ ህይወት ውስጥ እንዳትኖሪ ብሎ ቻትጂፒቲ መከረኝ። ስማ ኤአይ አፋቀረን ቻትጂፒቲ ያለያየን ታውቃለህ አይደል? የተቀደሱ ሰዎች ናቸው። እና ቻትጂፒቲ እንመነው እሺ ጃፒ። አዎ ግን እትዬ ጂጂ አርፎ ይቀመጡ። እስከዛሬ እኛ ትተንዎታል፣ አልነካንዎት፣ አልደረስንቦት፣ ረስተንዎት ነበር። በዛ ላይ እና አስታውሱኝ አይበሉ በግድ መቼም መረረሽም ጨውጨዋለሽም ምናምን ገና ብዙ አመት ጓደኝነታችን ይቀጥላል። ፋኒንም እንደዚህ ንቅት አድርገሽው ገባሽ ሀገር ለሀገር እየዞረ ይዝናናል። እሷ ሄድኩኝ እንኳን ብትል ድንጋይ ላይ ነው የምትሄደው። $700 እዚህ ስትሰራ ይዛው ትሄዳለች። $200 ትኬት የሆነ ቪዲዮ ነበር። ልጇ ድሮ ምን ትል ነበረ? ሺሻ የሚያጨስ አይደለም ሲጋራ የሚያጨስ አይደለም ሺሻ የሚያጨስ ሰው ጓደኛ ካለኝ ካንስል አደረግ ነበር ትል ነበር ዩቲዩብ ላይ። አሁን ግን ከሺሻ ጫሾች ጋር ስደንስ ላይ ይገባል። ቂጤ ካልታየ ብላ ጥቁር ፓንት ለብሳ ስደንስ ነው የማውቃት። እኔ ምን አገባኝ ጋይስ፣ ተውት ጃፒ። አሁን ጅቦ ቤቱን ይከፍታል። ከጅቦ ጋር ተጫወቱ፣ እኛ እናያቸዋለን። ናይ ለምን አልገባም? ኖ እኔ አልገባም። እኔ እኮ በፕሮግራም ነው የምንቀሳቀሰው። ሄለን እስክስክ ኦኬ፣ እኛ ፕሮግራም ለሶች አለን አይደል? እኔ አላልኩ። እኔ አሁን ስለ ራሴ ሳወራ ሰዎች እኛ አውጡኝ አልኳቸው። የእናንተ ጓደኝነት ግን ምን ላይ ነው ጃፒ? ወጣሽ እኮ ከዚህ በላይ ስፔሻል ከነሱ አሁን ከዚህ ካሉ ቴክስተሮች ምንድናችሁ ናት? ስሚ ወጣሽ እኮ ተመልሰሽ መግባት ፈልገሽ ነው። አሁን እኛ አረስተነው ነበርኩ። እናንተ ነው አይረሳችሁት። እኔ ጋር እንኳን ከትላንት ጀምሮ አይኖሬን ጎድቶኝ አሁን ጅቦም ካለ ለአንድ ሰዓት ተኩል ምናምን ግባ። ጂጂ ቆይ እየሰሙን ነው። መልእክት ልንገሮት። አዩዋቸው እየሰሙን ነው። ሰምቹ እንደምታምነው ጃፒ አንተ ደግሞ ወሬ የሚያዳምቅላችሁ ጠፋ ይላሉ። እራስዎት አንዴ ነካኩን። አንቱ ከበሮ እንዴ ታው ጃፒ ሴት እንደዚህ አትበል። ሰብ ሴት ናት። አንድ ቀን ግን እሷ እንደምታስበው በነገራችን ላይ ጂጂ በጣም የዓለማችን ቀዳዳ ቦትራፋ ውሸታም ሰው እንደሆነች እኔ ብቻ ነኝ የማውቃት። ዝም ብላ ከመሬት ተፈጥራ ሰማይ እንኳን ዛሬ ስታፈስዋ ላይ ትልሃለች። ትፈልግ ከሰማት እሱ ዝም ብላ የሌለ ሙቅ እየጠጣች እኮ ፔፕሲው እንዴት ይጣፍጣል ያለች ሰው ናት እኮ። እኔ አውቃታለሁ። የሰብለ ሰርግ ላይ የእሷን ነገር መቋቋም ሰረገላ መቋቋም አቅቶ ያንተን ደግሞ የገለጸችበት መንገድ ምናምን አንድ ሰው ስትወደው የጓደኛ ስታረገው ባክግራውንዱ ወይም ደግሞ ቁመቱ ወይ ምኑን አይደለም አንተ ጋር የመጣበት መንገድ ብቻ በቂ ነው። ሰው አይምሮውን እንደሆነ መቀበል ያለበት እሷ ረስተዋለች። እኔ ሰው አስጠልቶኝ ሰው ደብሮኝ እንደዚሁ እያለቀስኩ እየጠጣው ባለው ሰዓት ነው ጃፒ ወደኔ የመጣው። ከዛን ሰው እንዳለ ነው ያሳየኝ። እኔ ሰው እንዳለ ስላሳየኝ ብቻ ነው እንጂ ጃፒ አጭሪውን ረጅም ይረባል አይረባም እኔ የኔ እንትን አይደለም ሚዛን አይደለም። ምን ስሚ ምን እንደምትል ታውቂያለሽ? እዚህ 1000 ሰው እያየን ነው ጂጂ፣ የሚሰማቸው ስላጡ ነው። ነቅተሽን እኮ ነው ረስተንሽ ነበር። ትዬ ጂጂ ላኪላቸው እስቲ ቁጭ አድርገን እንርገጣቸው። አረ ምን ሳትልክም ምን አባታ መሄጃላት ጅቦዬ ከከፈተ እኮ እዚሁ እንዳንተ እያለ ልልክለት ግን ራሱ ይላክ። እሺ ስልክ እንትን ሁለት ሰው ይችላል አለ ገስት ላይ ያለ ምን ችግር አለ? ተጫው